አይመስለኝም። እንደው ዝም ብዬ ሳያት ያመረሽኝ ይመስላል። ቆይ ግን ልጅ አለ መውለድ ይሄን ያለ ያጣላል እንዴ? እንዴት ነው ያጣለው? ልጅ ምን ይጠቅማል? እንዴት ነው የማይጠቅመው እኮ ተናገራ። ልጅ ምን ይጠቅማል? ልጅ እኮ ጧሪ ቀባሪ እኮ ነው። የዛሬ ዘመን ልጅ ነው ለወላጆቹ ጧሪ ቀባሪ የሚሆነው? አዎ በደንብ ነው። ልጅ ታዲያ ጧሪ ቀባሪ ካልሆነ ምን ልጅ ሆነ? አሁን እኛ ነን ጧሪ ቀባሪ? ምን ነው የኛ ወላጅ ፋዘርዬ ብቻ ናቸው። እስኪ ሰው እናንተ ጭራሽ ደግሞ ልጅ ምን ያደርጋል ይሉኛል እንዴ? ቆያውና ምን ሆኗል? እስኪ ተይኝ። ምን ብለውት ነው? ቆይ እኔ ክብር የሌለኝ ሰው ነኝ ወይ? ምን እያሉ ነው ፋዘር? ንገሩኝ እንጂ እኔ ክብር የሌለኝ ሰው ነኝ ወይ? መቼም ፋኖሴ እንደዛ ብላ አይደለም አይደል? ይኸውልህ ስማ፣ እንደ ውሻ አመናጭቀኝ ከማስወጣት በላይ ክብርን ማሳጣት አለ እንዴ? አይ ፋኖሴ እንደዛ አታደርግ። ወይኔ ኖላዊ፣ እኔ ነኝ ክብሬን በገዛ እጅ ያጣሁት። ፋዘርዬ ማፍቀር እኮ ችግሩ ይሄ ነው። ማፍቀር እንዴት? ሴቶች እንደተፈቀሩ ሲገባቸው ሌላ ማንነታቸው ይገለጣል። ግን እኮ ፋኖሴም ቢሆን እውነት አላት። ምኑ ነው እውነቱ? ልጅ እፈልጋለሁ ማለት ነው እንደው ነውር አይመስለኝም። እኔ ረፍ ብያለሁ። እስኪ እናንተ ደግሞ ዝም በሉ። አሰማው እንዴ እንደሚል ሰካራ? እኔን ነው ሰካራ የምትለኝ? አዎ ምን ታመጣለህ አንተ? ሰውዬ ረፍ ብያለሁ። እኔ የሀገሬ መግቢያ ነው ማድረግህ። ምን አድርገህ ነው የሀገሬ መግቢያ የምታደርገው? ጆሮ ይህ ሰውዬ ግን በእጄ ሰበብ ሊሆን ነው። ተምቹና ጆሮን ያሳሰባቸው ነገር አንድ ትልቅ ችግር ተፈጥሯል። እሱም አባባ ኖላዊ ናቸው። በአሁኑ ሰዓት አባባ ኖላዊ ከፍቅር ስለያዛቸውና እሷ ደግሞ አልፈልግም ስላለች በጣም ጭንቅ ውስጥ ገብተዋል። ለመጀመሪያ ጊዜ ሰው ወድጄ ነበረ፣ ግን ደግሞ እንደዚህ ታደርጋለች ብዬ አስቤ አላውቅም እያሉ በብስጭት ይናገራሉ። ሀና ለአንዴና ለመጨረሻ ጊዜ እባክሽን እሺ በይኝ ብላ እግሯ ላይ ወድቃ እየተመጸነቻት ነበር። ግን እሷ አይ ልጅ ያስፈልገኛል፣ ከፍቅር በላይ ልጅ ነው የሚያስፈልገው ብላ በዚህ የደመደመች ትመስላለች። ግን ደግሞ በስተመጨረሻ ሀናንም እሺ ተነሽ ብላ ከጉልበቷ ላይ አንስታታለች። ሌላው ወይዘሮ ሜላት ናት። ወይዘሮ ሜላት አሁንም ቢሆን ከመስፍን አልቆረጠችም። በተደጋጋሚ የሱን ስም እየጠራች የሚኖርበት ድረስ እየሄደችም መደወልም ቢሆን አላቆመችም። በተደጋጋሚ እሱን ለመፈለግ ሞክራለች። ግን ደግሞ እልህ ይዟታል። እንዴት ቤቱ ተመልሶ ይቅርታ አይጠይቀኝም የሚል ጥያቄም ፈጥሮባታል። መስፍኔ እስካሁን ድረስ ወደ ቤቱ ባለመምጣቱ በቃ በእኔ ላይ ተስፋ ቆርጧል ማለት ነው። እስከ ዛሬ ተጣልተን ስንት ችግር አሳልፈን አሁን ግን በትንሽ ነገር ርቆኝ ሊቀር ነው ማለት ነው የሚለው ነገር በተደጋጋሚ ባይሚሮዋ ቢመጣም ግን መስፍንም አሁንም ቢሆን ወይዘሮ ሜላትን እንዳልጠላትና ወደ ቤቱም እሷ ሳታየው መጥቶ እንደነበረ ይታወቃል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮዬን ስለምትከታተሉኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ቪዲዮዬን በደንብ እስከ መጨረሻው እንታዩልኝ ጋበዝኳችሁ። ሀና አሁንም ቢሆን በጣም የተወዘጋገበ ህይወት ውስጥ እንዳለች ለራሷ ደጋግማ ብትነግረውም ኤልያስ በአንድ በኩል እያስቸገራት እንደሆነና ኤልያስ በሷ ምክንያት እየተጎዳ እንደሆነ በማወቋ በተደጋጋሚ ኤልያስን ለማግኘት ሞክራ ነበር። ታዲያ ባገኘችው ጊዜ በጣም ችግር ውስጥ እንዳለችና ውስጧ ብዙ ነገር እንዳለ ለኤልያስ አስረድተዋለች። ኤልያስም እኔ ነኝ አንደኛው ችግርሽ፣ ስለዚህ ያንቺን ችግር ሳይሆን ያንቺን ደስታ ለማዋየት እንጂ እኔ ችግር ልሆንብሽ አልፈልግም። ሀንዬ በጣም እንደምወድሽ ታውቂያለሽ፣ ግን ደግሞ አንቺ ሚስጥርሽን ልታካፈኝ ፈቃደኛ አይደለሽም። በዛ ላይ ደግሞ እኔ ችግር እንደሆንኩብሽ እየተሰማኝ ነው። እናም ከዚህ በኋላ እኔ ችግር ከሆንኩብሽ ካንቺ መራቅ እችላለሁ ብሎ ነግሯት ነበር። ሀና ግን እሱ መራቁን አልወደደችም። አሁን ደግሞ ከኤልያስ ጋር መሆንና ኤልያስን ከጎን ሆና ልታጽናናው የፈለገች ትመስላለች። በሰዓቱ ጥሏት በሄደ ሰዓት እያለቀሰች ኤልያስ ብትልም ግን እሱ ደግሞ ሊያናግራትም ሆነ እኔ ለሷ ችግር ከፈጠርኩኝ ብሎ ከሷ አርቋል። ሌላው ደግሞ ተምቹ ነው። ተምቹ በሀና የተነሳ ብዙ ጊዜ ይበሳጫል። ምክንያቱም ጆሮና ኤልያስ ሀናን በጣም ስለሚያፈቅሯት ስለሷ ብዙ ነገር ያወራሉ። እናም የሷን መልካምነትና የሷን ጥሩ ሰው መሆንነት ተናግረው ስለማያልቅ ብዙ ጊዜ ተምቹ የጆሮን አፍቅሯት እንደተጎዳ ስለሚያውቅ ያን ነገር ሚስጥር አድርጎ በሆዱ ይዞ እንዳለስ
በተደጋጋሚ ኤልያስ ስለ ሀና ሲያወራና ስለ ሀና ሲናገር ይበሳጫል። የሚበሳጨውም እንዴት ነው ሀናን እንደ መላእክት አድርጋችሁ የምታዩት? እሷ በጣም ክፉ ሰውና አውሬ የሆነ ሰው ናት ብሎ በጣም ተናዶ ነበር። እናም በሰዓቱ ኤልያስ ምሳዞላቸው እየጠበቃቸው በነበረበት ሰዓት ነበር ድንገት ስለ ሀና ተወራና ሀና አፍቅሯታል ወይ ብሎ በተናገረው ነገር ተምቹ ያስቆጣው ነገር ነበር። ተምቹም ቦታውን ለቆ ሲሄድ ጆሮም ከተምቹ ጋር ሆኖ በኤልያስ በጣም ስለተናደደና ያዘዙትን ምግብ እንኳን ሳይበሉት ትተው ሄደዋል። ኤልያስም እነዚህ ልጆች ምን ሆነው ነው የ9 ሰው ምሳ አዘው እንዴት ትተው ይሄዳሉ ብሎ ግራ ቢገባውም የቻልኩትን በልቼ እንግዲህ የራሳቸው ጉዳይ ብሎ ምግቡን መብላት ጀምሯል። ታዲያ ተምቹን ያስቆጣው ሁለት ነገር አለ። ሀና ሁሉንም ሰው አፈቅራለሁ ትላለች። ከዚህ በፊት ከእዝራ ጋር እንደሆነችና የጆሮን ፍቅር ችላ ብላ እንደሄደች ነው የሚያውቀው። በተደጋጋሚ ስለ ጆሮ ለሀና ይነግራት ነበረ። እናም ሀና የጆሮን ፍቅር በምትቀበልበት ሰዓት ጆሮ ግን አልፈልግም፣ አንቺ ፍላጎትሽ ሆኖ አፍቅረሽኝ ካልሆነ የምትቀርቢኝ በእኔ ፍቅር ብቻ እኔና አንቺ መኖር አንችልም። ስለዚህ አንቺ ደስተኛ እንድትሆኝ እንጂ ከኔ ጋር ሆነሽ እንድትሳዝኝ አልፈልግም ብሎ ከተዋት በኋላ አሁንም ቢሆን ጆሮ የሀና ፍቅር አልወጣለትም። በተደጋጋሚ ሀና ስደውልለትም ሆነ ልታገኘው ስትሞክር አያገኛትም። ምክንያቱም ሀናን ስለሚ ወዳት ከሷ መራቅ እንዳለበትና እሷን መርሳት እንዳለበት ስለሚያስብ ነው። አሁንም ቢሆን ስለ ሀና ሲነሳ ቀድሞ የሚጎዳውና ስለሷ አስቦ የማይጨርሰው ጆሮና ጆሮ ብቻ ነው። ኤልያስን እስከዛሬ እሷ ችላ ብትለውም ኤልያስም ከበፊት ከደሴ እንዳለች ጀምሮ ነበረ የሚያፈቅራት። ሁሉንም እያወቀች እስከዛሬ ደርሳለች እና ሀና ጥሩ ሰው አይደለችም ብሎ ነው የሚያስበው ተምቹም። ሀና አሁን ላይ በጣም ግራ ያጋባት የአባቷ ነገር ነው። አባቷ በጣም እያመሹ መግባት ጀምረዋል። እሷም ወደ እርሳቸው ከሄደች በኋላ ስለ ቤተሰቦቿ ሲጠይቋት የኔ ቤተሰቦች አንድ ቀንም ሰላምም አግኝተው አያውቁም እና የነሱ ችግርም ማለቂያ የለውም። አባዬ ዛሬ የመጣሁት ስለ ከፋኝ ነው ብላ ነበረ። አባባ ኖላዊም ደሞ አንቺ ምን ሆንሽ ብለው ሲጠይቋት ሀናም አይ ምንም አልሆንኩም፣ ግን ደግሞ አንተ ደግሞ ምን ሆነሃል? ጥሩ ሰው አልሆንክም። አሁን ላይ ፊትህ ላይ የሚነበበው ሀዘን ብቻ ነው። የሆንከውን ካልነገርከኝ እኔ አልነግርህም ብላ ነበር። የአባባ ኖላዊ ችግር ፊታቸው ላይ በጣም ጎልቶ ስለታየ ሀናም በተደጋጋሚ ስጠይቃቸው ከፋኖስ ጋር እንደተጣሉና ፋኖስ አልፈልግህም፣ ከዚህ በኋላ አጠገቤ እንዳትደርስ አጠገብህ አልደርስም ብላ ከቤቷ እንዳባረረቻቸው ተናገሩ። እሷም በጣም አዝና ነበር። ምክንያቱም በፋኖሴ ደስተኛ እንደነበሩና አባባ ኖላዊ ፋኖሴን ካገኙ በኋላ ህይወታቸው መስመር የያዘ መስሎ ነበር። አሁን ላይ ታዲያ ሀናን ያስጨነቃት አንድ ነገር አለ። አባባ ኖላዊ ጥሩ ስሜት ላይ ስላልሆኑ ድጋሚ ያማቸውና ሌላ ችግር ውስጥ ይገባሉ የሚለው ሀሳብ ስለገባት ፋኖሴን መማጸን እንዳለባት አሰበች። ሀና ወደ ቤቷ ከሄደች በኋላ ቀድማ እግሯ ላይ ነበር የወደቀችው። እባክሽን ፋኖሴ እሺ በይኝ፣ አባቴ ደስታውን ያገኘው አሁን በቅርብ ነው። እባክሽን እሺ ካላልሽኝ ከእግርሽ ላይ አልነሳም ብላ ድፍት ብላ ቀርታለች። እያለቀሰችም ነበር ተንበርክካ። ፋኖሴም ምንድነው የሆንሽው? ለምንድነው ችግሩን ማትነግሪኝ ብላት ነበር። መጀመሪያ እሺ በይኝና ሁሉንም ነገር አስረዳሻለሁኝ እና እባክሽን እሺ በይኝ እያለቻት ነበር። ፋኖስም ግራ በመጋባት ስሜት ሀና ምን ሆነሽ ነው ብትላትም ልትሰማት ስላልቻለች እሺ ብላ ነገሩን ሳታውቀው ተስማምታ ነበር። ታዲያ አሁን ላይ ስለ አባባ ኖላዊና እባክሽን አብረሽ ሁኚ፣ አባቴ ይሞትብኛል፣ አንቺን ካጣ ደስታ ያገኘው ካንቺን ታገኘ በኋላ ነው ብላ ለማስረዳት ሞክራ ነበር። ፋኖሴም እኔ እኮ ልጅ ያስፈልገኛል፣ እሱ ደግሞ መውለድ አይችልም፣ ችግራችን ይሄ ነው እንጂ ሌላ ችግር የለውም። ኖላዊ ደግሞ እኔን ስላጣ አይጎዳም ብላ ነበረ። ግን ሀና እንደሚጎዳና እሷን ካጣ ሰው እንደማይሆን ደጋግማ ነግራታለች። እናም በዚህ ነበር የተቋጨው። ፋኖሴም አሁን ስለተስማማች አባባ ኖላዊ ጋር ልትሆን በፍቅር ብቻ አብረው ሊኖሩ የተስማማች ትመስላለች። እስከዛሬ ልጅ ያስፈልገኛል ነበር ያለችው። ዛሬ ግን ሀና ስትለምናት በቃ እሱን ማጣት አልፈልግም እወደዋለሁ ብላ ወስናለች። የዛሬው ቪዲዮ በዚህ አልቋል። በቀጣይ እስከምንገናኝ ቸር ሰንብቱ።